ይዘገንን ከመሆኑ ብዛት የተነሳ ጭራሽ እንደውም ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ ሰው ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ስጠይቄ ነበር እንዴት ለምን ወይ ምን ተፈልጎ እስካሁን ያልተመለሰልኝ ጥያቄ ነው ለራሴ። በጣም አስደንጋጭ አስጠሊታ ምልበት ምክንያት ሰው ልጅ በዚህ ልክ አንድን ጥቅም ለማግኘት በዛ ርቀት ብዙ ሰዎችን በዛው እየጎዳ ዋጋ እያስከፈለ ሄዷል የሚለው ነገር ተረድቼበታል። ሁሉ ሂደት ላንድ ለሆነ ለራስ ጊዜያዊ ጥቅም በዚህ ልክ ርቀት እንደሚካሄድ እኔም አልገመትኩም። ጊዜያዊ ያልኩበት ምክንያት ለምንድነው? ውሸት ነው። እውነት ደግሞ እያደር ይወጣል። እውነት ነው ቆሞ የሚገኘው። በውሸት የትም አይደረስም። ሩቅ ሊኬድ ይችላል፣ ማለቂያው ግን በጣም አጭር ነው። የማገኛቸው የምታወቃቸው ሰዎች መጠራጠር ሁላ እስክጠራጠር ድረስ ሁላ የመሰማት ስሜት አለ። በብርቱካን ታሪክ ላይ ከተለመደው አሰራር ወጣ ያለብኝ ከዚህ በፊት አንድ ሴት ከተደፈረች ፖሊስ ጣቢያ ሄዳ ክስ ተጀምሮ አንዳንዴም ውሳኔ የተሰጠበት ታሪክ ይመጣል። የብርቱካን ተመስገን ግን ምንም አይነት የተጀመረ ክስ የለም። አንድ ባለ ታሪክ ጉዳት ደረሰብኝ ካለ ጉዳት የደረሰበት ቦታ ለምሳሌ አይን፣ ጆሮ፣ ራስ፣ የቁስል ለምጥ ካለ በካሜራ ተለይቶ ይቀረጻል። የብርቱካን ተመስገን ግን ጭንቅላቴን በቢላዋ ፈቅፍቀውኛል ትላለች። ጭንቅላቷ ግን አልተቀረጸም። ምንም ምስል የለም። ፊቴን ይሄንን እንትን በቢላዋ በምላጭ ነገር ተለተሉኝ ምናምን የምትለውን የሆነ ግንባሯ ላይ የሆነች ምልክት ነበረቻትና በቃ ከዛ ጋር ነው ሊንክ ያረኩት። የሆነ ፊቷን ዞር ብዬ ሳይ የሆነ እዚህ ጋር ግንባሯ ጋር የሆነ ምልክት አለና ምናልባት እሱን ለመግለጽ ፈልጋ ነው ብዬ ነው ያሰብኩት። እዚህ ለሁለት ተሰንጥቆ ነው ለሁለት ተከፍሎ ነው የተባለው ማለት ነው። ይሄው ኖርማል ነው፣ ምንም ነገር የለም። ገባ በቢላም ተፈቅፍቅ ያለ የተባለው ይሄው ፊቴም ኖርማል ነው።